ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን ስለጠራን ስላነጻን ስለቀደሰን ወገኖቹም ስላደረገን ባይድ የነበሩን አውሬ የነበርነውን በጎቹ ስላደረገን ባይድ የነበርነው ልጆቹ ስላደረገን የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መስዋዕት በዚያ በንጹሕ በግ በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ ዓይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል፣ በጦር ተወግቷል፣ በገመድ ተጎትቷል፣ መሬት ላይ ተጥሎ ተስቧል። ለእናንተ ያጣነው አባትነት ይሄ ነበርኮ። የናፈቀን የመንጋ ጠባቂነት ይህ ነበርኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክሳውያን ጭፍጨፋ በተአምር ለተረፉት ሕፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ሕፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገንም ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ የወንድማችንን ሐሳብ እንደዚህ አድርገን እናስተካክልለት። ከዛ በፊት ግን ለሚመለከታቸው ብፁዓን ሊቃነ ጳጳሳት ለሚመለከታቸው አካላቶች ይሄ ቪዲዮ እንዲደርስ ቪዲዮውን በደንብ ላይ ኮፒ ሊንክ ሪፖስት እያደረጋችሁ ፍትሕ ለአርሲ ኦርቶዶክሳውያን እያላችሁም ኮሜንት ሴክሽን ላይ በመጻፍ ቪዲዮውን ጀምሩትኝ። ወንድማችን ከመንፈሳዊ ቅናት ለቤተ ክርስቲያን ከመቆርቆር የተነሳ እንደዚህ አይነት ሐሳቦች እንዳነሳቸው ይገባኛል። ግን ሐሳቡን ትንሽ ለዘብ እናድርገውና ጳጳስ የለንም ካህን የለንም ከማለት ረገብ ብለን እንዲህ ብለን ሐሳቡን እናቅርበው። ያው እንደምታውቁት አርሲ ውስጥ የተጨፈጨፉ ክርስቲያኖችን ቦታው ድረስ ሄደው ሐዘናቸውን በመግለጽ ከጭፍጨፋም ደግሞ የተረፉትን ደግሞ አጽናንተው በመስቀላቸው ዳብሰው ደግሞ ሐዘናቸውን የገለጹ እንዲህም የመሳሰሉ ሊቀ ጳጳስ አሉንና በጠቅላላ ጳጳስ የለንም ማለት ትንሽ ከባድ ነው የሚሆነው። በተወሰኑ ቸልተኛ ሊቃነ ጳጳሳት የተነሳ ሙሉውን ጉባኤው ሙሉ ሊቃነ ጳጳሳትን ጳጳስ የለንም ብሎ መደምደም አያስችልም። እንደገናም ደግሞ ሙሉ ካህን የለንም ደግሞ አይባልም። እንደዚህ አይነት ንግግሮች ለቀሳጢያን ለሌሎች ደግሞ በር መክፈትም እንዳይሆን ጥንቃቄ ማድረግ ያስፈልጋል። በዛው በአርሲ ከተጨፈጨፉት መካከል ደግሞ እኚህም ካህን አንዱ ናቸው። ስለዚህ በተለያዩ ቦታ ላይ ከሚገደሉ ኦርቶዶክሳውያን መካከል ካህናቶችም አሉበት። ስለዚህ ካህን የለንም ደግሞ ማለት አስቸጋሪ ነው የሚሆነው። ስለዚህ ወንድማችንን ሐሳብ ግን ለሚመለከታችሁ ሊቃነ ጳጳሳት የቤተ ክርስቲያኒቷ የከፍተኛው መዋቅር ላይ ላላችሁ የሥራ ኃላፊዎች በሙሉ ዛሬ ከእናንተ የይስሙላ ጋዜጣዊ መግለጫ እንድትሰጡ ለምንጠብቀው እናንተ ለቤተ ክርስቲያንና ለምዕመናን ከፊት በመቅደም የቤተ ክርስቲያን መቃጠል የምዕመናንን መታረድና መጨፍጨፍን የሚመለከተው የመንግስት አካል ጋራ በጋራ በመሆን እንድታስቆሙ እንጂ ማለት ነው። ስለዚህ መሬት የወረደ ስራ ከሚመለከተው አካል ጋር እንድትሰሩልን እንጠይቃችኋለን። እኛ ልጆቻችሁ በምትፈልጉን ሰዓትና በምትፈልጉን ነገሮች በሙሉ ደግሞ እኛም በመታዘዝ ማለት ነው። ለምንድን ነው እስከኔ ደም ያላለው ቢባል ጌታ ደሙን ከእጃቸው አይፈልገውም። ለምን ቢባል የጌታ ደም ለክስ የፈሰሰ አይደለም፣ ለቂም የፈሰሰ አይደለም፣ ለመፈራረጃ የፈሰሰ አይደለም፣ ለይቅርታ የፈሰሰ ነው፣ ለምህረት የፈሰሰ ነው። አካሉ ጠቅላላ የጌታ አካል ከራስ ጠጉሩ እስከ እግር ጥፍሩ ድረስ ምህረት ነው። ክርስቶስ በዚህ ምድር በተገለጠበት ዘመን ሁሉ የእኛን ኃጢአት ተሸክሟል። መስቀል ላይ ለ3 ሰዓታት በቆየባቸው ጊዜያት የእኛ በደል እሱ ላይ ተቀምጧል። የእኛ በደል አድቅቆታል። የእኛ መተላለፍ አቁስሎታል። የእኛ መተላለፍ አድክሞታል። ኃያል የነበረው ወፍ ደካማ እንደነበረ ክርስቶስ ስለኛ ኃጢአት ለኛ ወጋ ለመክፈል መስቀል ተሸክሞ ተደፍቷል። 6666 ጊዜ ተገርፏል። ራበኝ ብሎ ጠማኝ ብሎ ጠይቋን። ክርስቶስ በድካም አልፏል፣ በመንከራተት አልፏል። ምክንያቱም ስለኛ ኃጢአት እኛን ከእርግማን ይዋጀን ዘንድ ክርስቶስ ስለሁላችን እርግማን ሆነ ይል። ኃጢአት ምን ይመስላል? እርግማን ምን ይመስላል? በደል ምን ይመስላል? ነውር ምን ይመስላል ተብላችሁ ብትጠየቁ ምን መመለስ እንዳለባችሁ ልንገራችሁ። ክርስቶስ መስቀል ላይ የተሰቀለበትን መልክ ይመስላል።
ክርስቶስ ኃጢአተኛ አይደለም፣ የኛ ኃጢአት ግን አርፎበታል። እኛን ከእርግማን ይዋጀን ዘንድ ክርስቶስ ስለ ሁላችን እርግማን ሆነ ይል። ኃጢአት ምን ይመስላል? እርግማን ምን ይመስላል? በደል ምን ይመስላል? ነውር ምን ይመስላል ተብላችሁ ብትጠየቁ ምን መመለስ እንዳለባችሁ ልንገራችሁ። ክርስቶስ መስቀል ላይ የተሰቀለበትን መልክ ይመስላል። ክርስቶስ ኃጢአተኛ አይደለም፣ የኛ ኃጢአት ግን አርፎበታል። የሰማይ ወፎችን ተመልከቱ ወይም ወደ ሰማይ ወፎች ተመልከቱ የሚለውን ኃይለ ቃል ለተወሰኑ ደቂቃዎች ቆይታ እናደርግበታለን። እንደሚታወቀው ይህ ወቅት ዘመነ ጽጌ መዋዕለ ጽጌ ተብሎ ይታወቃል። የእመቤታችን የቅድስት ድንግል ማርያም ስደት የሚታሰብበት የሚነገርበት ወቅት ነው። ከዚያ ጋር ተያይዞ ይሄ የወንጌል ክፍል በስፋት በየእሁዶቹ ሲነገር፣ ሲነበብ፣ ሲተረጎም የነበረ ክፍል ነው እና እኔ ለአጭር ደቂቃ የሰማይ ወፎች የሚባሉት እነማን ናቸው የሚሉትን ነጥቦች ማሳየት ነው። የማቴዎስ ወንጌል ምዕራፍ 6 ሶስት ዋና ዋና ክፍሎችን የያዘ ነው። አንደኛ ምጽዋትን፣ ሁለተኛ ጸሎትን፣ ሶስተኛ ደግሞ ጾምን። እነዚህን ሶስት ጉዳዮችን የያዘ ወንጌል ነው። የተራራው ስብከት በመባል ይታወቃል። ሁልጊዜ እንደምትሰሙት የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 እነዚህ ሶስቱ ምዕራፎች የተራራው ስብከት ተብለው ይታወቃሉ። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ ይጠናል። የማቴዎስ ወንጌል ምዕራፍ 6 የምግባራት ክፍል ተብሎ ይጠናል። የማቴዎስ ወንጌል ምዕራፍ 7 የሃይማኖት ክፍል ወይም የነገር ሃይማኖት ክፍል ተብሎ ይጠናል። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ የሚጠናበት ምክንያት ስለ ሕግጋት ስለሚናገር ነው። ሰማዕክሙ ዘተብህለ ለቀደምትክሙ፣ አስቀድሞ ለነበሩ የተባለውን ሰምታችኋል፣ እኔ ግን እላችኋለሁ እያለ ጌታ ሕግና ስርዓት የሰራበት ክፍል ስለሆነ በዚህ ምክንያት የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ ይታወቃል። የማቴዎስ ወንጌል ምዕራፍ 6 የምግባራት ክፍል ይባላል። የማቴዎስ ወንጌል ምዕራፍ 7 ደግሞ ነገረ ሃይማኖትን ወይም አለት ተብሎ የሚጠራ የሃይማኖትን ምስጢር የሚናገር ስለሆነ የነገር ሃይማኖት ክፍል ተብሎ ይጠናል። እኛ ያነሳ ነው የማቴዎስ ወንጌል ምዕራፍ 6 ስለሆነ ሶስት መሰረታዊያን የሚባሉ ክርስቲያናውያን ምግባራት ተብለው የሚጠሩት አንደኛ ምጽዋት፣ ሁለተኛ ጸሎት፣ ሶስተኛ ጾም፣ እነዚህ የታተቱበትና የተገለጡበት የመጽሐፍ ቅዱስ ክፍል ነው። የማቴዎስ ወንጌል ምዕራፍ 6 ከነዚህ ከሶስቱ ውጪ ሌላ የለውም። ሶስቱን ነው የሚናገረው። ይሄም